ጤና ይስጥልኝ ውድ የሪያሊቲ ሚዲያ ተከታታዮች፣ ዛሬም እንደተለመዱ አዲስ መረጃ ለእናንተ ይዘን ቀርበናል። እንደሚታወቀው በአገራችን ከቅርብ ጊዜያት ወዲህ ህብረተሰቡን የሚያጭበረብሩ የሚዋሹ እንደዚህ አይነት ነገር እንፈጽማለን እንዲናደርጋለን በማለት ገንዘብ ተቀብለው የሚሰወሩ ብዙ ሰዎች ባለፉት 10-15 ዓመታት ተከስተዋል። አሁን ደግሞ መሰረት ሚዲያ አንድ የማጭበርበርን ወንጀል አጣርቻ ቀርቤያለሁ ብሏል። ይሄውም ምንድነው? ቤተልሔም ታደሰ የምትባል ሴት የፈጸመችውን የማጭበርበር ወንጀል ነው። እቺ ሴት ከጥቂት ዓመታት በፊት አዲስ ፎርቹን በተባለ ጋዜጣ ላይ ተስፋ ሰጪና ስራ ፈጣሪ ከሆኑ 5 የሀገራችን ግለሰቦች አንዷ ሆና ቀርባለች። በጋዜጣው ላይ እንግዲህ በበጎ ተግባሯ ማለት ነው። በተጨማሪም ከሴቶችና ህጻናት ማህበራዊ ዘርፍ ሚኒስትር ከዶክተር ኤርጌጎ ተስፋይም ልዩ ሽልማት ተበርክቶላታል በመልካም ስራዋ። ነገር ግን አሁን ደግሞ በማጭበርበር ስራ ነው እንግዲህ የተሰማራችው ወይም አጭበርባሪ ሆነችው ማለት ነው። ለመሆኑ ቤተልሔም ታደሰ ምን አይነት የማጭበርበር ድርጊት ነው የፈጸመችው? እስቲ አብረን እንከታተለው። የቤተልሔም ታደሰ አዲሱ የማጭበርበር ስራ። አዲስ አበባው ታላቅ የማፊያ ስራ። መሰረት ሚዲያ እንደዘገበው 4 ኪሎ የሚገኘው አምባሳደር ህንጻ ላይ ይገኝ የነበረው የድርጅቱ ቢሮ ሲገባ በመጀመሪያ ቀልብን የሚስበው በብዙ የመንግስት ቢሮ ውስጥ እንደሚደረገው በትልቁ ታትሞና በፍሬም ተዘጋጅቶ የተሰቀለው ጠቅላይ ሚኒስትር አብይ አህመድና የፌዴራል ፕሬዝዳንት አምባሳደር ታዬ አጽቀሥላሴ ፎቶ ነው። ድርጅቱ ቢሮ ብቻ ሳይሆን ማስታወቂያውም ቀልብ ሳቢ ነበር። ልጄ ውጭ ሀገር ሄዳ ነው ትምህርቷን መከታተል የምትፈልገው፣ አገሯን የምታስጠራ ምሁር እንድትሆንልኝ እፈልጋለሁ ትላለች ዝነኛዋ ማስታወቂያ ባለሙያ ሙሉዓለም ታደሰ ከሌላኛው ታዋቂ የሚዲያ ሰው ዳናይት መክብብ ጋር በመሆን በጋራ የሰሩት የዚህ ድርጅት ማስታወቂያ። ይህ ዛሬ የምናቀርብላችሁ የከባድ ማጭበርበር ድርጊት ዋና ተዋናይ ቀላል ሰውም አይደለችም። ከጥቂት ዓመታት በፊት በአዲስ ፎርቹን ጋዜጣ ላይ ከተስፋ ሰጪና ስራ ፈጣሪ 5 የሀገራችን ግለሰቦች አንዷ ሆና ቀርባለች። በተጨማሪም ከሴቶችና ህጻናት ማህበራዊ ዘርፍ ሚኒስትር ዶክተር ኤርጌጎ ተስፋይ ልዩ ሽልማትም ተበርክቶላታል። ግለሰቧ ቤተልሔም ታደሰ ይማም ትባላለች። ታዲያ ተሸላሚ ያደረጋት ስራዋ ምን ይሆን? ድርጅቷ ከ120 ሚሊዮን በላይ ብርስ ከህዝብ እንዴት ማጭበርበር ቻለ? ቤተልሔም ታደሰ ይማም ከቅርብ ጊዜ ወዲህ ለስራ ወይም ለትምህርት ወደ ውጭ ሀገር ሰው እንልካለን በማለት ገንዘብ የሚሰበስቡ ድርጅቶች መብዛታቸውን ብዙ ሰው ታዝቧል። ከነዚህ አንዷ ኤም አልትራ ኮንሰልታንሲ የተባለው ድርጅት ነው። እኔ ኤም አልትራን ለደቂቃ እንኳን አልተጠራጠርኩም። ማስታወቂያውን ታዋቂ ሰዎች በቲቪና በሶሻል ሚዲያ ሲሰሩ ስላየው እውነት ይሆናል ብዬ ከቤተሰቤ ያገኘሁትን ገንዘብ ላይ ከብድርና ቁጠባ ተጨማሪ በመበደር 520 ሺህ ብር ከፈልኩ ብሎ ለሚዲያችን የተናገረው ማጭበርበር ድርጊቱ ሰለባ የሆነ አንድ ወጣት ነበር። መሰረት ሚዲያ ለምርመራ ዘገባው ለበርካታ ቀናት ሲያሰባስብ የነበረው መረጃ እንደሚጠቁመው ይህ ድርጅት ከ600 በላይ ከሆኑ ሰዎች በትንሹ ከ40 ሺህ ብር እስከ ከፍተኛው 680 ሺህ ብር ተቀብሎ አሁን ቢሮውን ዘግቶ ጠፍቷል። እነዚህ መረጃዎች እንደሚጠቁሙት ድርጅቱ በትንሹ 100 ሚሊዮን ብር ገደማ ከህዝብ ሰብስቦ ተሰውሯል። ይህ ኤም አልትራ ኮንሰልታንሲ የተባለው ድርጅት ካባ ሆልዲንግ በሚል ስም በህጋዊ መንገድ ከተቋቋመ እና በስሩ ቢያንስ 12 ከሚሆኑ ሌሎች ድርጅቶች አንዱ ነው። ባለፉት 2 ዓመታት እንደ አርቲስቶች ሙሉዓለም ታደሰ፣ ዳናዊት መክብብ፣ ሩታ መንግስትአብ፣ ቲክቶከሮች ዩቲዩብ ናስ ፊዮና ወዘተ ያሉትን በህዝብ ዘንድ የሚታወቁ ግለሰቦችን በመጠቀም በአሰራጨው ማስታወቂያ የተታለሉ ብዙዎች ህይወታቸው ተመሰቃቅሏል። ሚዲያችን የደረሰው የተረጋገጠ መረጃ እንደሚጠቁመው ስማቸው አይጠቀስ የተባሉ ህይወታቸውን ያጠፉ ወጣቶች ብዙ ናቸው። ከክፍለ ሀገር በራሳቸውና በቤተሰባቸው በኩል ተበድረው አዲስ አበባ መጥተው ከተጭበረበሩ በኋላ ወደ መጡበት መመለስ ፈርተውና አፍረው በመዲና በሴተኛ አዳሪነት የተሰማሩ ሴቶችም ይገኛሉ። ምን ብዬ ወላጆቼ ጋር ልመለስ ብሎ በአዲስ አበባ ጎዳናዎች ላይ የሚያድሩ እንዳሉም ደርሰናል ይላል መሰረት ሚዲያ። ኤም አልትራ አንትራ ምን ቃል ገባ? የቱንስ ቃል አጠፈ? ድርጅቱ የዱቤና የሙሉ ክፍያ ስራን በመተግበር ሰዎችን ለትምህርት እንደ ሩማንያ፣ ፖላንድና ሃንጋሪ ያሉ ሀገራት እንደሚልክ በስፋት ማስታወቂያ ሲያስነግር ቆይቷል። እስከ 680 ሺህ ብር ከፍለው የሚመዘገቡ ቅድሚያ እንደሚሰጣቸውና ኬዛቸው አልቆ ቲኬት በ4 ወር ጊዜ ውስጥ እንደሚያረከቡ እና እንደሚጓዙ ይነገራቸዋል። ሙሉ መክፈል ያልቻሉት ደግሞ ከ10% ጀምሮ እየከፈሉ በሂደት የሚቀርባቸውን ወደ ውጭ ሀገር ሄደው ስራ ከጀመሩ በኋላ እንደሚከፍሉ ውል ይፈርማሉ። የግፋቸው ብዛት አንዳንዶቻችንን ይባስ ቪዛው መጥቷል የቲኬት ክፈሉ ብለው የሙሉ የአውሮፕላን ቲኬት ጭምር አስከፍለውናል የሚለው አንድ የድርጊቱ ሰለባ ወጣት ነው። ከዛሬ 4 ወር ወዲህ ግን
ድርጅቱ ቢሮውን መዝጋቱን የድርጅቱ ኃላፊ ቤተልሔም ታደሰና ገሊላ በለጠ የተባለች የቢሮ ኃላፊ ስልክ ማንሳት እንዳቆሙ ተበዳዮቹ ይናገራሉ። እስካሁን አዲስ አበባ ፖሊስ፣ ፌዴራል ፖሊስና በፍትህ ሚኒስቴር የድንበር ተሻጋሪ ወንጀሎች ዳይሬክቶሬትና አቃቤ ሕግ ቢሮ ሄደን አቤት ብለናል ብለው ለመሰረት ሚዲያ ቃላቸውን የሰጡ ተበዳዮች ተጠርጣሪዋ በወቅቱ እዚህ አዲስ አበባ ከተማ እያለች ለምን እንዳልተያዘ ስንጠይቅ የሚሰጡን መልስ አስገራሚ ነበር ይላሉ። አንዴ ወንጀሉ ውስብስብ ነው ይሉናል፣ ሌላ ጊዜ ሀገር ውስጥ የለችም ይላሉ። በጣም ያስገረመን አንዴ ደግሞ በቦዲጋርድ ታጅባ ስለምትሄድ ነው አሉን። በቦዲጋርድ ታጅቦ የሚሄድ ወንጀለኛ አያዝም ማለት ነው ብለው የሚጠይቁት እነዚህ ወጣቶች ምርጥ ስራ ፈጣሪ ተብላ የተሸለመችና በህጋዊ መንገድ ፈቃድ አውጥታ በመቶዎች የሚቆጠሩ ሰዎችን ያጭበረበረች ግለሰብ የጸጥታ አካላት እንዴት ማግኘት እንዳልቻሉ ይጠይቃሉ። ከአራት ቀናት በፊት ግን ይህ ለምን እንደሆነ መሰረት ሚዲያ መረጃ ከፖሊስ አካላት ፍንጭ ደርሶታል። ይህም ጉዳዩ ላይ ክትትል የሚያደርጉ ፖሊሶች ስራቸው እንዳይሰሩና ግለሰቧን እንዳይዙ ጫና አለ ብለው ነግረውናል። ነገር ግን ጫናው ከየት እንደሆነ ከመናገር ተቆጥበዋል። ተጠርጣሪዋ ቤተልሔም ኢትዮ ኤርስ የተባለና የአዲስ አበባ መስተዳድር የከንቲባ ቢሮን ጨምሮ በርካታ የመንግስት ቢሮዎችን በማጽዳትና የተባይ ቁጥጥር በማድረግ የማይታወቅ ድርጅት ባለቤት ናት። ግለሰቧ በዚህና በሌሎች ድርጅቶች ከከፍተኛ የመንግስት የስራ ኃላፊዎች ጋር ትስስር እንዳላትም የቀድሞ የድርጅቱ ሰራተኛ ይናገራል። አሁን አድራሻዋ ከመጥፋቱ በፊት ወደ ክስ እንሄዳለን ስንላት መልሳ የትም ብትሄዱ አያዋጣችሁም፣ ራሳችሁ ትጎዳላችሁ ብላ ማስፈራራት ትሰጠን ነበር የሚሉት ከሳሾች በመጨረሻ የሄዱት ወደ ፍትህ ሚኒስቴር እንደነበርም ያስረዳሉ። እዛ ያገኛቸው የሚኒስቴር መስሪያ ቤቱ ዴታ ጸሐፊ ጉዳዩን ለዴታው ካስተላልፉ በኋላ በምላሹ ጉዳዩን ወደ ድንበር ተሻጋሪ ወንጀል ዳይሬክቶሬት ውሰዱ እንዳሏቸውና ወደ ድንበር ተሻጋሪ ወንጀሎች ዳይሬክቶሬት ኃላፊ ሲሄዱ ደግሞ ወንጀሉ ውስብስብ ነው ብለው እንደመለሷቸው በተስፋ መቁረጥ ይናገራል። ኤማልትራ ለተጨበረበረውና ስሜ እንዳይጠቀስ ላለው ወጣት የደረሰው የአበዳሪው የአዋጭ ገንዘብ ቁጠባ ህብረት ስራ ማህበር ማስጠንቀቂያ እንዲህ ይላል። ውዝፍ ዕዳዎትን የማያስተካክሉ ከሆነ እርስዎንም ዋሶትን በገቡት ውል መሰረት ውዝፍ ዕዳውን በህግ አግባብ ለማስመለስ የተዘጋጀ መሆኑን በጥብቅ እናሳስባለን። ወጣቱ ገንዘቡን እንዴት እንደሚመልሰውም አያውቅም። የኤማልትራ ቢሮ ተዘግቷል። ስልክ እንኳን የሚመልስ የለም። በብድርም ሆነ ንብረት ሸጠን መክፈል የቻልን የጠየቀችንን ገንዘብ በሙሉ ብንከፍልም መጨረሻ ላይ አልተሳካም አለችን። እኔ በግሌ በኤማልትራ 586,000 ብር ከፍያለሁ። ምንም ቪዛ ባልተመታበት ሁኔታ የአየር ቲኬት፣ የኮቴ እና የትራቭል ኢንሹራንስ በሙሉ አስከፍላናለች። ለአንድ ዓመት ያክል ፕሮሰሱን ስከታተል የነበረው ደግሞ ከክፍለ ሀገር በአውሮፕላን እየተመላለስኩ ነበር። በጦርነት ምክንያት የየብስ ትራንስፖርት ዝግ ስለነበረ ነው። በዚህም ለፕሌን እና ለአልጋ ከ120,000 ብር በላይ አውጥቻለሁ የሚለው ሌላኛው የማጭበርበር ድርጊት ሰለባ ወጣት ነው። በዚህ ማጭበርበር ተግባር ምክንያት የሰው ህይወት ጠፍቷል፣ ትዳር ፈርሷል፣ ቤተሰብ ተበትኗል፣ የብዙ ወጣቶች ህይወት ሲኦል ሆኗል የሚለው ይወጣል እና ፕሮሰሱን ጀምሮ ቢያንስ ከ200,000 ብር የራሱ ገንዘብ እንደነበረ ያስረዳል። ሌላው በተለያየ መንገድ የተቀበልኩት የቤተሰብ የጓደኛ ብሎም የዕቁብ ብር ስለነበር ይህንን መመለስ ባለመቻሌ ከቤት መውጣት ሞራል አጣው ይላል። ስለ እውነት አሁን ላይ ሙሉ ገንዘቤን ብትመልስልኝ እንኳን የማልሸፍነው ዕዳ ውስጥ ገብቻለሁ። ብዙ ነገር አጥቻለሁ። ከቤተሰብ ጋር ተቆራርጫለሁ። ገንዘብ በሰጡኝ ሰዎች ፊትም አንገቴን ለመድፋት ተገድጃለሁ። ከአልጋ ላይ የምነሳበት ሞራል እያጣው ብዙ ቀኖችም አልጋይ ላይ እያሳለፍኩ አለሁ። ጉዳዩ ከተበላሸ ጀምሮ ንጋትን እየፈራሁ አለሁ። ሁሉም ነገር ያደክማል። ከማስታወሻ ውጪ ለቅርብ ቤተሰቤ እንኳን አውርቼው ማላቆን ችግርና መከፋቴን ሁሉ ለቤተልሔም ታደሰ በዝርዝር ነግሬያት ነበር። እንኳንስ አዝና ገንዘብን ልትመልስልኝ ለመልእክቴም እንኳን መልስ አትሰጠኝ በማለትም የደረሰበትን ጽፏል። አክሎም ሴትዮዋን ተከታትሎ ለመያዝ ሆነ ለማስያዝ ከባድ ያደረገው ሌላው ጉዳይ በተለያዩ የቤተሰብ አባል ፍቃድ ማውጣቷ ነው። መኖሪያ አድራሻዋ ስለምትቀያየር ማግኘት አልቻልንም። አንድ ድርጅት ትከፍትና እሱን ትዘጋና በሌላ ሰው ስም በአዲስ ፈቃድ በአዲስ ስም ትመለሳለች። እንዲህ ያለች ትቀጥላለች። በእርግጠኛነት ይቺ ሴት በጊዜ በሕግ ቁጥጥር ስር ካልዋለች ገና ብዙ ግፍ እና ማጭበርበሮችን እንሰማለን ብሏል። ኢትዮጵያ ብሮድካስት ኮርፖሬሽን ኢቢሲ እና ሬዲዮ ፋና ከጥቂት ሳምንታት በፊት የድርጅቱን ስም ብቻ በመጥቀስ የተበዳዮችን መረጃዎች እንዳጋሩ የተመለከትን ሲሆን ከዛ ወዲህ ምንም ለውጥ እንደሌለ እና ተጠርጣሪ አሁን ውጭ ሀገር ምናልባትም ዱባይ እንደምትገኝ ግምቶች ተሰጥተዋል። ቤተልሔም ታደሰ በምትዘውራቸው ተቋማት ውስጥ ቁልፍ ሰዎች እንደሆኑ የተጠቆሙት አብዛኛው የቤተሰብ አባል እና ጓደኛ የሆኑት ገሊላ በለጠ ሳህሉ፣ አቤል ተስፋዬ፣ ሩት መኮንን፣ ዳዊት በለጠና ኢዮስያስ ታደሰ የተባሉ ግለሰቦች መሆናቸውም ታውቋል። መሰረት ሚዲያ ቤተልሔም ታደሰ የማመን በተለያዩ መንገዶች ለማነጋገርና ምላሽ ለማግኘት ያደረገው ሙከራ ምላሽ ባለመስጠቱ አልተሳካም። አዲስ አበባ ላይ ፈቃድ አውጥተው ወጣቶችን ወደ አውሮፓ እንልካለን ብለው ገንዘብ ከተቀበሉ በኋላ ቢሮአቸውን ዘግቶ ከሚጠፉት ድርጅቶች በአንዱ ላይ ያሰናዳነው ዘገባ በዚህ